ሰላም ሰላም እንዴት ናችሁ? ዳናይስ ነኝ። ያያችሁ ያላችሁት #ታይም ነው። በዛሬ #ታይም ፕሮግራማችን እንግዲህ አርብ ነሐሴ 17 ቀን የተለቀቀውን የሚካኤል በላይነህን አንድ ቃል የተሰኘውን አልበም የምንቃኝበት ፕሮግራም ይሆናል። ከሚካኤል በላይነህ ጋርም በጣም አሪፍ ጊዜ #ታይም እንኳን ደህና ቆየሽኝ። ደሞ ልናፈቅር ነው የተባለ ነው ሚካኤል በምን ያወጣል? ምን ትላለህ? እኔ ጨርሼ ነው በዘፈኖቹ ፍቅር ጨርሼ ለእናንተ ደግሞ ላስተርፍ ብዬ ነው። እሺ ዛሬ ፍቅር አያልቅም ግን ስቀልድ ነው። ዛሬ እንግዲህ የተገናኘ ነው በአንድ ቃል ነው። እስቲ ስለ አልበሙ እናውራ። እነማን ተሳተፉበት? በግጥም በዜማ በቅንብር ምን ያህል ጊዜ ፈጀ? አንድ ቃል ላይ 13 ዘፈኖች አሉ። ከ13ቱ 12ቱ የኔ ናቸው። አንደኛው በድጋሚ ተሰራ የቀድሞ የነበረ የድሮ ዘፈን የኔ ሳይሆን የግርማ በየነ እሱ ነው። ዜማ ላይ እንዳልኩሽ ነኝ። ግጥም መስፍን ወልደተንሳይ፣ ሰለሞን ሳለ፣ አንተነህ አክሊሉ ለራሳቸው ነው መሰለኝ። በአብዛኛው እኔ እንደምታውቂው የምጠቀመው የእነዚህ ደንበኛ የዘፈን ገጣሚዎች ሳይሆኑ ከዛ ወጣ ያሉ ልጆች ናቸው እና ካለፈው አብሮኝ የመጣው መስፍን ወልደተንሳይ ነው። ሰለሞን ሳለን ካወቅሽው ገጣሚ ታወቀ ገጣሚ ነው። እንደውም አንድ ቃል የሚለውን የጻፈው እሱ ነው። ከዛ ዋሲውን በላይ ያለ አንድ ዘፈን ሌላ እንደዚህ አንድ አራት አሉ። ምን ያህል ጊዜ ፈጀ? እንግዲህ ተቆራረጡትን ገጣጥሜ ካልሆነ በስተቀር የመጀመሪያው ዘፈን ራሱ ከተሰራ 9 ዓመት ይሆናል። ኦኬ። የዛሬ 9 ዓመት ማለቴና አልበም ቢያንስ የዛሬ 3 ዓመት 4 ዓመት እንዲህ እንዳለ ነበር ማለት ይችላል። እንግዲህ ከ10 ዓመት በኋላ ነው እንትን ከ10 ዓመት በላይ ከ10 ዓመት በላይ እስከ ይሄን 10 ዓመት ውስጥ ምን እያደረክ ነበር? ምን ላይ ነበር? እኔም ማን ብትጠይቅ እንዴት ነው መለሰው እያልኩ ለራሴ ብዙ ኤክስኪውዝስ ፈጥር ነበር። ግን አላረፍኩም። ፋሚሊ መሰረት የራሴም ላይፍ አለኝ። በአብዛኛው ደግሞ የናፍቆትና ፍቅር አልበም የደረሰበት ጥሩ ደረጃ ምንም ፋታ አልሰጠኝም። ኤቭሪ ታይም ሾዎች ነበሩኝ ሀገር ውስጥም ሀገር ውጭም እና ተረፈ እንግዲህ ብዙ የግል። እሺ መጀመሪያ ላይ የቀዳችሁት ሙዚቃ የትኛው ነው እና ስሜቱ ምን ይመስል ነበር ከአልበም ውስጥ ማለት ነው? የዚህ አልበም የመጀመሪያ የተቀረጸው ጠይም የሚል ረጋ ያለ ዘፈን አለ። እሱ ነው። እሱ ካልተሳሳትኩ 9 ወይ 10 ዓመቱ ቀደም 9 ዓመት በፊት ያልከኝ ማለት ነው አይደል? ኦኬ። እና እሱ የመስፍን ወልደተንሳይ ነው። የሚገርምሽ ነገር እስከ አሁን ኤዲት ማለት ወደ ሚክሲንግ እስከምንገባ ድረስ እንዳለ ነው የተጠቀምነው እና አላረጅም። በጣም የገረመኝ ፓርት እሱ ነው። ያን መንፈሱን ይዞ እስካሁን መጥቷል። አሁን ትንሽ ማስተካክለናል ግን እሱ ነው የመጀመሪያው። ረጅም ዓመት ነው አይደል? 9 ዓመት። እሺ ስቄሸኝሻለሁ። እንግዲህ አዳዲስ በባህላዊና በዘመናዊ የሙዚቃ መሳሪያዎች ቆንጆ ተደርጎ ተሰርቷል። እንዴት ተሰራ? እስኪ ስለሱ ደግሞ እናውራ። መጀመሪያ ጥሩ የመጣው ከልጆቹ ነው። ልጆቹ ያሰቡት የነበረው እዚህ የአይዶል ላይ የባላገሩ አይዶል ላይ ያሉ ልጆች ናቸውና ዘመናዊ ዘፈኖችን በባህል መስራት እንትን አላቸው ልማድ። ስለዚህ ያችን ዘፈን ፒክ አድርገው እንስራው አሉኝና ጠሩኝ። ሀገር ፍቅር ፕራክቲስ የሚያደርጉበት ቦታ ሄጄ ሰማሁት። ስሰማው እኔ ደግሞ እዚህ ላይ እስቲ ልጨምርበት አልኩና ወደ ስቱዲዮ ይዣቸው ሄድኩኝ። ስቱዲዮ ላይ እኛ በደንብ አስተካክለን ቀረጽናቸው። ከዛ በኋላ እስቲ ይሄ ደግሞ እንደገና ቪዲዮ ይኖረው የሚል ኢንስፓይሬሽኑ ከነሱ ነው የመጣው። ኦኬ። ቆንጆ ሙዚቃ በጣም ጥሩ ነው የመጣው። ከዚህ በፊት የነበሩት ስራዎች ላይ እንግዲህ እንደነ ዘሪቱ ጆኒ ራጋ እንዲሁም ከሌሎች ሙዚቀኞች ጋር ኮላብ አድርገህ ሰርተሃልና የትኛውን ኮላብ ነው የምትወደው? አሁን ከዘሪቱ ጋር የሰራ ነው የሚገርምሽ። በድንገት አንድ ኢትዮጵያ አረንጓዴ የሚል
ፕሮጀክት ነበረን ለሱ ተገናኝተን እስቲ እንስራ ተባብለን እዛው እዛው የመጣ ሀሳብ ነው እሺ እሷ ግጥም ጻፈች እኔ ዜማውን ሰራው ሚኪ ወዲያው አሬንጅ አደረገው እንደዛ ነው የጆኒ ራጋ ግን ለአልበም ተሰርቶ በደንብ ታስቦ ከዚህ ጋር እሱ ቢገባ ደም ጊዜ ተፈጅቶበት ስለሆነ እሱ ነው ወደዋለሁ በርግጥ የጆኒ ራጋ አዳላ የጆኒ ራጋ ሳይሆን ጆኒ ራጋ ይገባበት እሺ ነገረኝ የሚል ሬጌ ነው እስካሁን አንዱ ላይቭ ስንጫወተው ሁሌ እያደገ የሚመጣ ትራኬ ነው በጣም ነው የምወደው እሺ አዲስ አልበምህ ላይ እስከማን ጋር ተሳትፋል ከማን ጋር ኮላብ አድርጋል ማንም ብቻ ነህ እሺ ሚኪ እንግዲህ በፍቅር ሙዚቃዎች ነው በደንብ የምትታወቀውና አዲሱ አልበምህ ይዘቱ ምን ይመስላል ምን አይነት ሐሳቦች አሉት ፍቅር በፍቅር ሁሉ በቃ ጉዳችን ነው ለላይ ቼ የሚላል ቼ ካሉ በኋላ ይሆነ ወደ ኋላ እሱም ፍቅር ነው ሳሚኝ የሚላል ሳሚኝና ልሙት እሺ ልሙት እሺ በላው እሺ አንድ ቃል ራሱ አለ ሁሉም የፍቅር ናቸው በአብዛኛው ሰውን ሁሉም እና ፍቅር ደስ ይላል አያረጅም ዘፈንም አያስረጅም ለዛ ነው እሺ ከአንድ ቃል አልበም ላይ በተለየ ሁኔታ ስሜት የሚሰጥ ሙዚቃ የትኛው ነው ከዛ ግን በድምጽ ነው አንጎራጎር ነው እንዴት መሰለሽ ዘፈን ይገርምሻል አንዳንዱን በጣም ተወጁና ደጋግመሽ ሰሚያለሽ የሚገርምሽ ነገር ዘፈን ሲሰራ አንዱ ማረገው ደጋግሜ መስማት ነው እና ቴስት ማረጊያ ነው እሱ ደጋግሜ ሰምቼው እኔ ከሰለቸኝ በእርግጠኝነት ሌላም ሰው ይሰለቻል ማለት ነው ያን ቴስት ሲያልፉ ነው እንትን ማረጋቸው እና አንዳንዱ ዘፈን ይገርምሻል ጆሮዬ ላይ ያድጋል እንደሱ አይነት ዘፈን በጣም ወዳለሁ እና ያደረ ቆይቼ እስከፍተው የሚያድግ ቆይቼ እንደዛ አይነት አለና በማለዳ የሚል አንድ ዘፈን አለ የሱም የሰለሞን ሳለ ግጥም ነው በጣም እሱን ከቅርብ ጊዜ ወዲህ ስሰማው እኔን ራሱ እንትን ያረጋኛል የሆነ ምንድነው ይወረኛል እና አይ ቲንክ እሱ ጆሮዬ ላይ አድጓል በጣም ሜቢ ወደ ኋላ ነገር ተሰርቶ ስለሆነ እንደሆነ አላውቅም በመልክሽ አይደለም የጋሽ ግርማ በየነን ዘፈን ሪሜክ አድርገ ሰርተዋልና እስቲ ስለሱ ደግሞ ንገረን እንዴት ተሰራ በመጀመሪያ ግርማ በየነ እኔ ድሮ እንግሊዘኛ ዘፈን ጀመርኩት እና ሌሎቹ ምዘፍናቸው የግርማ በየነ የሰይፉ ዮሐንስ ጌታቸው ካሳ እንደዚህ ሞደርን ተቻላቸው አይደል ከግርማ በየነ ጋር የረጅም አመት እንትን ያለኝ እና በመልክሽ አይደለምን ረጅም አመት ማውቀው ዘፈን በጣም ነው የምወደው እና ክለብም ረጅም ጊዜ ተጫውቻለሁ መጨረሻ ደግሞ ለሰርጌ ለባለቤቴ ተጫውቻለሁ የሰርግ ቀን ወይ ደስ ሲል ስለዚህ ሳየው እሱም እንደዚሁ ያደገ ስለመጣ ለምን አሬንጅ እናረጋውም ተባልና ለክለብ አሬንጅ አድርገን እንጫወተው ነበር ኦኬ በኋላ ኪሮቤል ነበር አሬንጅ ያደረገው ከዛ ለአልበም ደግሞ የበለጠ ሰፋ ባለ ሙዚቃ ሰራነውና ያው እሱንም ጠይቄው አስፈቅጄ ሰርቻለሁ በጣም ጥሩ ዘፈን ወጥቷል ደስ ይላል አዲስ ነፍስ ሆነ ብዙ ጊዜ እንግዲህ ዘፈንህ ላይ ያሉት ካራክተሮች በጣም አፍቃሪዎች ለራሳቸውም ለሚያፈቅሩትም ሰው ክብርና ፍቅር ያላቸው ናቸውና እንዴት ነው እነዚህን ግጥሞች የሚመጣል እንዴት ነው የምትሰራቸው በነገርሽ ላይ እኔ ግጥም አድናቂ ነኝ እንጂ ያልጽፍ መጻፍ ይችላልው ግን ከኔ በለጠ አርቅቆ የሚጽፍ በጣም ብዙ ሰው እንዳለ ስለማቅ ዘፈኖችን ማበላሸት ስለማልፈልግ ከተለያዩ ገጣሚያን ነው መወስደው አሁን ለምሳሌ ከመስፍን ወልደተንሳይ በጣም ብዙ ከሱ ጋር እንገናኛለን እና በጣም ብዙ ግጥሞቼን ሪቫይዝም ያደርግልኛል እና ግጥም አምጣ ስለው ቆይ ባካ አሁን ሙድ ላይ አይደለም ማለት ግን መጽሐፍ አሳትሞ ነበር ከመጽሐፉ ላይ እስቲ አያጣም እኮ ስል ሳሚኝና ልሙት የሚላል እሱን ሳየው ኮንቴንቱ ደስ ይላል በጣም ኦኬ እሱን ተጠቀምኩበት አንድ
ደግሞ የወሎ ዘፈን አለ እሱን እንደዚሁ ዜማውን ከሰራው በኋላ ይሄ ነገር የወሎ አይነት ስሜት ቢኖረው ጥሩ ነው ብዬ መጽሐፍ ላይ እንትን ስላገኘሁት አንድ ግጥም እሱን እንደዚህ ነው ኮሌክት ማድረግ ሌላ ደግሞ ልጆች ሰዎች ይመጡና ይሰጡኛል ዝም ብዬ ቁጭ ነው ማድረገው ስቱዲዮ ውስጥ ኪቦርድ ላይ አስቀምጠዋለሁና ግን ምንድነው መስመሮች ደስ ይሉኛል መስመሮቹ ፖዚቲቭ ፍቅር ሰውን ኢንስፓየር የሚያደርግ ደስ የሚል አይነት ስሜት ያላቸው ሲሆኑ ደስ ስለሚሉኝ እነሱን ነው መጠቀም ወደውና ብዙ ጊዜ አይገኙም ይገርምሻል ለዚህም ነው አንዳንዴ ረጅም ዓመት የሚፈጀው መሰለኝ ይሄ ቁጭ ተብሎም እስቲ እንጻፍልኝ እንደዚህ እና ጽፈው በተለያየ ስሜት ውስጥ ያሉ ሰዎች ጽፈው ሲያመጡልኝ አይቺ ብዬ አሁን ደግሞ ደስ ይላል ጊዜው አለን ግጥም ሲሉኝ ቴሌግራም ላይ ላከው ነው በቃ ወይ ዋትስአፕ ላይ ያለው ለካ ብዙ እንደዚህ ፒክ እያረኩ ነው እኔ ብዙ ጊዜ ዜማ ነኝ ብዙ ጊዜ ሳይሆን ሁሉ ጊዜ ዘፋኝ ባትሆን ኖሮ ምን ነበር የምትሆነው ይሄ ጥያቄ በፊትም በጣም እኔ ጠይቄያለሁ ዘፋኝ ባሉን እንደምታውቂው እኔ ከሌላ መስመር ነው እንደውም መጥቼ ወደ ሙዚቃ ውስጥ የገባሁት እና አጀማመሪ እንደውም ሙዚቃ አይደለም እና ሙዚቀኛ ባልሆን ብዙ ነገር መሆን ይችላል ነበር ለምሳሌ ነጋዴ መሆን ይችላል ነበር አይ ቲንክ ሶ ነበርኩ ንግድ ላይ ነበርኩ ቢሮ ውስጥም ሰርቻለሁ ባክግራውንድም ያው የሶሻል ሳይንስ ነው ስለዚህ በነዛ መስመሮች ወይ ዲፕሎማት ሆነ እሺ ምክንያቱም ፖለቲካል ሳይንስ ተመርያለሁ ኦኬ እንደዛ ነው የተመረከው ኦኬ እና አሁን ከዚህ በኋላ ኢንትረስት የለህም እንደገና ለቀጠር አይሆንም እሺ አልበም እንግዲህ በጣም ከባድ ስራ ነው አልበም መስራት ቀላል አይደለምና ብዙ ቻሌንጆች አሉት እስቲ ካጋጠሙ ቻሌንጆች መካከል ምንድናቸው አልበም ስራ በተለይ በአሁኑ ጊዜ ለኛ ለድምጻኖቹ ትልቅ እዳ ሆኗል እውነቴን ነው የምልሽ ምክንያቱም ድሮ ፋይናንሰሮች ነበሩ እንሰራና ይመጡና ስራዎቻችን ይገዙናል ከዛ አትሊስት ያወጣነውን ተካ ነበር ወይም ደግሞ ቀድሞ ይገዙና ለስቱዲዮም ለምን ይከፍሉ ነበር አሁን ግን የኢንዱስትሪው ኢንዱስትሪ አልኩኝ ኢንዱስትሪ የሙዚቃ ኢንዱስትሪ ነገር የሙዚቃ ስራው አንቀሳቃሽ እኛ አሁን ድምጻኖች ሆነናል እኛ በኮንሰርት በመናን የምናገኘውን ገንዘብ ነው ኢንቨስት የምናደርገው ለገጣሚ ለዜማ ደራሲም ለአሬንጀርም ለክሊፕ ስለዚህ አሁን ደግሞ እንደገና ዲስትሪቢዩሽኑ መስመሩን ቀይሮ አየር ባየር ሆኗል ዩቲዩብ ላይ ቻናልና ዩቲዩብ ላይ የሚሰሩ ልጆች አሉ እንደገና ለነሱ ያው ሲዲ ማሳተም በዩ እንደዛ እና ይሄንን ሁሉ ቻሌንጅ እኛ ጋር ነው ያለው ከራሳችሁ ነው ሁሉ ነገር ነው ይሄን በዚህ ሆኖ ሳለ በሌላ በኩል ደግሞ እንደምታውቂው የቢራው ኢንዱስትሪም ከማስታወቂያው ወጥቷል ሰፖርት ያደረገን የነበረው አንደኛው እሱ ነው እሱም የለም እና በዚህ ሁሉ ቻሌንጅ ውስጥ ነው እንግዲህ ስራ ምን ይዘንላችሁ ምን መጣው ቀላል እንዳይመስልሽ በጣም ቀላል አይደለም እና ስራው አብዛኛው እኛ ድምጻኖቹ ትከሻ ላይ ወድቋል እንዲህ ባይሆን ደስ ይለኝ ነበር የበለጠ ያደገ ይመጣ ነበር ምናልባት ፖዚቲቭ ሳይዱን ኢካልሽኝ ዩቲዩብ ላይ እኛ እናወጣዋለን ሰክሰስፉል ከሆነ ለብዙ አመታት ገቢውን ለራሳችን ይመጣል ማለት ነው ምናልባት እሱ ያንን እነዚህን ወጪዎቹን ተሸክሞ ማለፍ የሚችል ካለ አለበለዚያ ለሚመጡት ለአዳዲሶቹ በተለይ ከባድ ነው በጣም ከባድ ነው ቻሌንጂንግ ነው በጣም የአድማጭ ፊድባክ ምን ሊሆን ይችላል ብለህ ትጠብቃለህ እንግዲህ ሰሞኑን አንዳንድ ፕሮሞች እየሰራን ነው እና እነሱ የሚያሳዩኝ ደስ የሚል ነገር ነው ጥሩ ምላሽ ሊኖር እንደሚችል ገምታለሁ ፍቅር በፍቅር ልታረገን ነው እንግዲህ ቀጣይስ ምን የቸገረን እሱ አይደል አይሻልም ቀጣይስ ምን እንጠብቅ ቀጣይ ያው እንግዲህ ይሄን ከዚህ አልበም ጋር ተገናኘ ያው የአልበም ሪሊዝ
ፓርቲ ይኖርናል ከዛ የተለያዩ ኮንሰርቶች እንደዚህ ያለ ይቀጥላል ክሊፕ እንዳለፈው ይሄ ዝም ያለው ጊዜ ያለ አይደል እሱም ይኖር አይመስለኝም አክቲቪቲዎች በደንብ ይኖራሉ እንጠብቃለን ሚኪ በጣም አመሰግናለሁ ስለመጣ እኔም በጣም አመሰግናለሁ እንግዲህ ተመልካቾቼ የዛሬ ሃሽታግ ታይም ፕሮግራማችን ይህንን ይመስል ነበር በሚቀጥለው ሳምንት በተለየ ርዕስ እንገናኛለን ቻው